ሰላም ሰላም በመላው ዓለም የምትገኙ ውድ የአማራ ትግል ደጋፊዎች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንደዚህ የምትመለከቷቸው ወንድሞቻችን እንግዲህ ከመከላከያ ከ25ኛ ክፍለ ጦር ከደብረ ወርቅ ነው የወጡ። ራሳቸውን ያስተዋውቃሉ። ራስክን አስተዋውቅልኝ እስቲ ወንድሜ። ራስክን አስተዋውቅ። ስምክን ተናገር። ስምን ያሱ ተስፋልንሳ። እሺ መከላከያ ነበር የ5ኛ ክፍለ ጦር ድሮ ረዳት አንደኛ ጋንታ አንደኛ ሻምበል አንደኛ ሬጅመንት ነበር። አንደኛ ሬጅመንት ነው ክፍለ ጦር 25ኛ ክፍለ ጦር። ጥሩ። እሺ ከመከላከያ በምን ምክንያት እንደወጣህና ወደ መከላከያ እንዴት እንደገባህ ሐሳብክ እንድትናገር ፈልጌ ነው። መከላከያ እንደገባ አዲስ አበባ ነበር ቢሾፍቱ። ኦኬ። አዎ እዛ ነበርና መታወቂያም ታልኩና መታወቂያ የለም አልኩ። ሚሊሻ ነው ሚሊሻ መታወቂያም ታና እስረኛ አረጋለ አልኩና ሄድና ያርግና ዝረኛ አርግና እጄ ልጆቼ ጠየቅ መከላከያ ትሄዳለህ አልኩ። መከላከያ ነው? አዎ መከላከያ። በቃ ዝም ብሎ ተቀምጥና መሰልጠኛ ገባና ሰለጠንኩና መጣ ወደ መከላከያ ወደ 25ኛ ክፍለ ጦር። ጥሩ። አሁን ላይ ያለው የመከላከያ ሁኔታ 25ኛ ክፍለ ጦር ላይ አንተ በነበርክበት ሬጅመንት የመከላከያ የመዋጋት ፍላጎት ምን ይመስላል እስቲ? ፍላጎት አስፈልግም ነው ፍላጎት ይካብዳል። ስልክ የለም ጠረንፋል ምናምን በቃ ስልክ የለም እሱ በቃ ግዳጅ ምናምን በእንትና ነው። ስለዚህ ስልካቸው ተጠርንፎ ነው እና ፋኖ የገባ ስልክ የጠረንፎ ቤተሰብ አይገኝም። በቃ ተናድጄ ነው ወደ ፋኖ የገባና ሀገር ቤት መግባት ፈልጌ ነው። በጣም ጥሩ። ምንም ችግር የለውም። ወደ ሀገር ትገባለህ። እስኪ ወንድሜ ስምህን አስተዋውቀኝ። ስሜ ሙአዝጋል ይባላል ነው። መጀመሪያ ከሀገር ቤት ስወጣ የሆነ ጅማ ነበርኩ ማለት ነው። ጅማ ከተማ ነበርኩና ሚሊሻ መጡና ና አሉ። ሄድኩና ወደዚህ ሄድኩና አለ እዚህ ነኝ የኔ የሰፈር ልጆች ነው አሉ። ከዛ ወደ ቢሮ እኔን ይዞ ሄዱ ማለት ነው። ወደ ቀበሌ ይዞ ሄዱን። ከዛ ፓትሮላ መጡ። እኔ የት እንደምንሄድ ልታሰር ነው ብዬ እያሰብኩ ነበርኩ ማለት ነው። ነበርኩና ፓትሮላ መጡ። እኛ ወደ ማሰልጠኛ ወሰዱ ማለት ነው። ግዳጅ በግዳጅ ማለት ነው። እሺ ወደ ማሰልጠኛ ወሰዱ። ሰልጥኜ ወጥቼ ወደ 25ኛ ክፍለ ጦር ወደ 6ኛ 25ኛ ክፍለ ጦር መጣሁ ማለት ነው። ወደዛ ተቀላቅዬ የኖርኩ ያለው ኑሮ አልመቸኝም ማለት ነው። ዝም ብዬ ነው የኖርኩ ያለው በግዳጅ ማለት ነው። በነበርክበት የ25ኛ ክፍለ ጦር ውስጥ አንተ ምንድን ነበርክ? እኔ መጀመሪያ ክላሽ ተወካሽ ነበርኩ ማለት ነው። ክላሽ ነበርኩ። የሆነ ልጆች ወደ ፋኖች ገብቶ መጡ ማለት ነው። ወደ ፋኖች መጡና እኔም ወደ ብሬን ገባው ማለት ነው። ወደ ብሬን ትክልቲ መሪ ገባው ማለት ነው። ትክልቲ መሪ ገብቼ አሁን የኖርኩ ያለው በቃ ኑሮ አማረረኝ ማለት ነው። ስልክ ገዝቼ ከነ ሁለት ሲም ስልኩ ጠረነፉ ማለት ነው። እሱም ተመልሶ አልሰጡም ማለት ነው። እዛ ጋር እሱን ተናድጄ የሀሳብ ውስጥ ገባው ማለት ነው። ለዛ ነው የወጣው ማለት ነው። በጣም ጥሩ። ስለዚህ ፋኖች እንደደወሉልህ እና የፋኖችን ስልክ እንዳገኘ ባገኘው አጋጣሚ ከምን ላይ ነው ወደ ፋኖ የተቀላቀላችሁ የመጣችሁ? ከምን ላይ ነው? እስኪ ከደብረ ወርቅ ነው የመጣን ማለት ነው። ከደብረ ወርቅ ነው የመጣን። የሆነ የወለጋ ልጅ ነበረ ማለት ነው። የወለጋ ልጅ ነበርና እሱ ምንም አንድ አማርኛ ማውራታውና ምንም አይችልም ማለት ነው። ወደ ፋኖ መጣ። እሱ ራሱ ማለት ነው በሰላም ሀገር ቤት ነው የገባ ማለት ነው። ሀገር ቤት ገብቶ ነው አለ ማለት ነው። ሀገር ቤት ገብቶ ነው አለው። እሱ ስለገባ እኔን ተቀበልኩ ማለት ነው። ስልኩን ተቀብዬ ለነሱ ደውዬ ነው መጣ ማለት ነው። ለፋኖ ደውዬ ኑ እንቀበላለን፣ እናንተ እንቀበላለን፣ ወደ ሀገር ቤት እንሸኛለን ብሎ መጣን ማለት ነው። ወደዚህ መጥተን አሁንም ያስቸገርን ነገርም የለም ማለት ነው። ወደ ሀገር ቤት በሰላም እንገባለን ማለት ነው። ምንም ችግር የለም። በአገራችሁ ላይ በሰላም ትደርሳላችሁ። ምናልባት በኦሮሞኛ ለሚመለከታችሁ ሚዲያ ላይም ስለሚውል ለሚመለከታችሁ ጓዶች መከላከያ ውስጥ ላሉ እና ደግሞ የአሁኑን ያገዛዙን የፖለቲካ ሴራ ያልገባቸው በኦሮሞኛ እነግራቸዋለሁ ብላችሁ የምታስቡት ሀሳብ ካለ በኦሮሞኛ መግለጽ ይችላል።
እያሱ ኦሮምኛ ፋኖን ነመጄሱ ፋኖን ባረኩ ወረየተን መከላከያ ተሰሪ ወረክ ጀተን ወደ ፋኖ ተቸስ ቆጣ ዋተቆ አንሲን ጎደን ገባኒ ገረብያት ሲንገልቹ እንጀራ ከና ከቆጣ አይ ከቆጡ እንትነሰሙ ከሮ ነሞ አማረፈን ቤነ ወንድ ይሙ በርባዱ ወሪ ካና ዱረ ፋኖ ነማጄሱ ፋኖ ነመንገልቸኑ መሳራ ፍለተኒ ነማጄሱ ጀተኒ ወረሰብደን ኦቶ ከረ ካና ዱፍተኒ አደ ከሰን ባገ ሰን ሳቲ ዳንገልተኒ አሪፊ ለጀደን በርባዱ ጨራ ካኖ እንደበርስና በጣም ጥሩ እናመሰግናለን። በሰላም ሀገራችሁ ትደርሳላችሁ። ሰላም